السلام عليكم ورحمة الله وبركاته. بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على رسول الأمين وعلى آله وصحبه أجمعين ومن اتبعهم بإحسان إلى يوم الدين. وبعد الشماتنون عندك زي يترقمك أتناققنا جرسنا ودم أبراريهم من لسالة. بسم الله الرحمن الرحيم. እጅግ ሩህሩህና አዛኝ በሆነው በአላህ ስም ኪታቡ ተውሂድ የተውሂድ መጽሐፍ وقول الله تعالى የላቀው ከፍ ያለው አላህ እንዲህ ብሏል وما خلقت الجن والانس ጅንንም ሰውንም አልፈጠርኩም ይላል አላህ إلا ليعبدون እንዲያመልኩኝ እንዲገዙኝ ቢሆን እንጂ وقوله አንዳንድ ያዝናቸው ኑስኻዎች መጠነኛ የቃላት ልዩነት ሊኖራቸው ይችላል እኔ ጋር ካለው وقوله تعالى ወይም تعالى ሚለው ላይ ኖር ይችላል የተወሰናችሁት ጋር وقوله تعالى ولقد بعثنا በርግጥም ልከናል في كل امه በእያንዳንዱ ህዝብ ዘንድ በእያንዳንዱ ህዝብ ውስጥ ልከናል رسولا ملكتنيا أن يعبدوا الله واجتنبوا الطاغوت اللهن تجزوا طاغوتن راقوا يميل ملك تاسيزن ملكتنيوچن لكنال ملكتنيا لكنال وقوله تعالى وقضى ربك جيتا والسنة عزز ألا تعبدوا اندات تملكوا إلا إياه السم بتشا بيهون انج وبالوالدين إحسانا በወላጆችም ላይ መልካም መዋልን እንደዚሁ አዟል إما يبلغن عندك الكبر أحدهما أو كلاهما አንዳቸው ወይም ሁለቱም ካንተ ዘንድ እርጅናን በሚደርሱ ጊዜ የተወሰነ ንስኻ ሙሉ አያዎችን ሊያስቀምጥ ይችላል የተወሰነ ደግሞ ባጭር መረጃ የሚሆንበትን ቦታ ብቻ ከጠቀሰ በኋላ አልአያ ያለ ሊተው ይችላል እሺ إما يبلغن عندك الكبر أحدهما أو كلاهما عنداتشو ويم ሁለታቸውም አንተ ዘንድ እርጅናን ቢደርሱ فلا تقل لهما أف ለነሱ ኦፍ እንዳትላቸው መሰላቸትህን የሚያሳይ ነገር አትናገር አይውጣ ولا تنهرهما አትገላምጣቸውም وقل لهما قولا كريما የከበረን የለሰለሰን ንግግር ተናገራቸው واخفض لهما جناح الذل የመዋረድን የመተናነስን ክንፍ ዝቅ አድርግላቸው የሰው ልጅ ክንፍ የለውም ራስን ዝቅ አድርግ ምቹ ሁንላቸው ነው من الرحمة كأزنتي هنن وقل رب ارحمهما ጌታ ሆይ እዘንላቸው በልም كما ربياني صغيرا ትንሽ ሆኜ እንደተንከባከቡኝ እዘንላቸው ያልክ ዱዓ አድርግላቸው وقوله تعالى واعبدوا الله اللهن تجزوا اللهن املكوا ولا تشركوا به شيئا بس ላይ ምንንም እንዳታጋሩ ተያያዥ መልእክቶች አልአያት የሚል ሊኖር ይችላል ከፊሎቻችሁ ጋር ላይኖር ይችላል የሚፈለገው ተያያዥ ተከታትለው የመጡ አንቀጾች አብረው ታሳቢ መደረግ እንዳለባቸው ለመጠቆም ነው وقوله تعالى قل تعالوا በላቸው تعالوا نو أتلو لام ببلاችሁ ما حرم ربكم عليكم ጌታችሁ በእናንተ ላይ እርም ያደረገውን حرام ክልክል ያደረገውን ላም በብላችሁ ነው በላችሁ እንዲሁም ያዘዘውንም ታሳቢ እናደርጋለን በውስጥ አላ تشركوا به شيئا በሱ ላይ ምንንም ላታጋሩ وبالوالدين احسانا በወላጆችም ላይ መልካምን ልትውሉ ولا تقتلوا اولادكم ልጆቻችሁን እንዳትገሉም እንደዚሁ من املاق دهنة كمفرات نحن نرزقكم እኛንን من لقساችሁ من መግባችሁ وإياهم النسنم ولا تقربوا الفواحش بالجناوችን ጸያፍ ነገሮችን አትቅረቡ ما ظهر منها وما بطن ከነሱ ግልጽ የሆነውንም ድብቅ የሆነውንም አትቅረቡ ولا تقتلوا النفس نفسنا አትግደሉ التي ያቺ ነፍስ حرم الله እርም ያደረጋትን ጥብቅ ያደረጋትን إلا بالحق بحق بيهون انج شريعة ባዘዘበት ቅጣት ካልሆነ በስተቀር ذلكم ይሃቸው እዚህ ላይ የተጠቀሰው ወሳኩም به
እናንተን አደራ ያለባችሁ መልእክት ነው። ለዓለኩም ተዕቂሉን ታስተውሉ ትገነዘቡ ዘንድ። ወላ ተቅረቡ አትቅረቡ ማለል የቲሚ የየቲምን ገንዘብ ኢላ ቢለቲ ሂየ አሕሰን መልካም በሆነችዋ መንገድ ቢሆን እንጂ። እስከ መቼ? ሐታ የብሉገ አሹደሁ ብርታቱን ጥንካሬውን እስከሚደርስ ድረስ። ያኔ በገንዘቡ ላይ ራሱ ኃላፊነት ይወስዳል። ወአውፉ ልከይላ ወልሚዛን እንዲሁም ስፍርንና ሚዛንንም ሙሉ بالقسط በትክክል لا نكلف نفسا إلا وسعها ነፍስን የችሎታዋን ቢሆን እንጂ አናስገድዳት። የሚያስፈልገውን ከተጠነቀቀ በኋላ የሰው ልጅ የሚገጥመው ስህተት ቢኖር ከሱ አቅም ውጪ ከሆነ ከዛ በላይ ባለው ከዛ ባሻገር ባለው አናስገድድም አንጠይቅም ማለት። وإذا قلتم ስትናገሩ ስትፈርዱ ደግሞ ፈዕድሉ ፍትሃዊ ሆኑ። ولو كان ذا قربى የዝምድና ባለቤት እንኳን ቢሆን وبعهد الله أوفوا بالله ቃል ኪዳንም ሙሉ አላህ እንድትሞሉ እንድትጠብቁት ባዘዛችሁ ቃል ኪዳን ላይ ተገኙ ጠብቁ። ذلكم ይሃችሁ የተዘረዘረው ነጥብ ወሳኩም به لعلكم تذكرون ታስታውሱ ዘንድ ታገናዘቡ ዘንድ አደራ ያለባችሁ ያዘዘባችሁ መልእክት ነው። وأن هذا ይሄ የቱ እስካሁን የተጠቀሰው ነው ያሉ አሉ ከሙፈሲሮች። ከፊሎች ደግሞ وأن هذا دين الإسلام አጠቃላይ دين الإسلام ሲራጢ መንገዴ ነው ሙስተቂመን ቀጥ ያለ ሲሆን ፈተቢዑሁ ተከተሉት ولا تتبعوا السبل መንገዶችን አትከተሉ። የጥፋት መንገዶች ብዙ ናቸው ማለት ነው። ሐቁ ግን አንድ ወጥ ነው። ሐቁን ብቻ አንዱን መስመር ተከተሉ፣ ሌሎች ቅርንጫፎችን አትከተሉ። ፈተፈረቀ ቢኩም ይለዩአችኋልና عن سبيله ከሱ መንገድ ከአላህ መንገድ ከዚህ ቀጥተኛ መንገድ ያስወጧችኋል፣ ሌላ ቦታ ነው የሚያደርሷቸው። ذلكم وصاكم به لعلكم تتقون ይሃችሁ ትፈሩ ዘንድ አላህን ትጠነቀቁ ቅጣቱን ትርቁ ዘንድ አደራ የሚልባችሁ መልእክት ነው። قال ابن مسعود رضي الله عنه عبد الله بن مسعود من قالوا من أراد يفلق سو أن ينظر للملكة يفلق إلى وصية محمد صلى الله عليه وسلم ود محمد أدرى من ملكة يفلق سو التي عليها خاتمه ياتي ማህተማቸው ያለችባቸውን አደራቸውን መመልከት የፈለገ ሰው فليقرأ قوله تعالى قل تعالوا أتلوا ما حرم ربكم عليكم ألا تشركوا به شيئا إلى قوله اسكملوا وأن هذا صراط مستقيما اسكملوا درس يالون الآية بلو الآية مالت هنقصوا إليك إيالون اسكزي درس يالون يقرأ. وعن معاذ بن جبل رضي الله عنه قال كمعاذ بن جبل تيزو الله ودد الله تشونا اندي حالو كنت ردف النبي صلى الله عليه وسلم كما لكتنيو غار تفنادጬ ነበር። ረዲፈ አንድ አህያ ላይ ሁለት ነው ሲቀመጡ ረዲፍ ነው የሚባለው አንደኛው ከኋላ ያለው ማለት ነው። على حمار በአህያ ላይ فقال لي ለኔ እንዲህ አሉ يا معاذ ሆይ أتدري ታውቃለህን ما حق الله على العباد يا الله حق በባሮቹ ላይ ምን እንደሆነ ታውቃለህን? وما حق العباد የባሮቹ ደግሞ حق ምን እንደሆነ على الله በአላህ ላይ ታውቃለህ ወይ? قلت الله ورسوله أعلم اللهና መልእክተኛው ያውቃሉ አዋቂዎቹ እነሱ ናቸው አልኳቸው። قال በዚህን ጊዜ ምን አሉ? حق الله على العباد ወይም فإن حق الله على العباد በባሮች ላይ ያለው የአላህ حق أن يعبدوه ليجزوت نو ولا يشركوا به شيئا بس لا مننم لا يقر هي اسو حق. وحق العباد يباروش حق دقمو على الله بالله لا يالو ألا يعذب لا يقطعنو من لا يشركوا به شيئا بس لا مننم يلا قربت. قلت يا رسول الله يا الله ملكتني هو يالكوي أفلا أبشر الناس سوتنا لا بسرم ندي تاديا ندي كهنا. قال لا تبشرهم أتبصراቸው አትንገራቸው ፈየተኪሉ በዚሁ ላይ ይንጠለጠላሉና እዚሁ ላይ ተመከተው ይቀራሉና እቺን ይዘው መፈጸም ያለባቸውን ህግጋት ሊዘናጉ ስለሚችሉ አትንገራቸው አሉኝ።
أخرجاه بخارينا مسلم ዘግበውታል في الصحيحين በሁለቶቹ የሶሒህ ኪታቦቻቸው ላይ ሶሒህ አልቡኻሪና ሶሒህ ሙስሊም ላይ ተዘግበዋል ማለት ነው ሐዲሱ። እሺ فيه مسائل የሚለውን ጊዜ ከበቃ መጨረሻ ላይ የምናየው ይሆናል። የተወሰነ ወደ ማብራሪያው ለመምጣት ያክል በመጀመሪያ ኪታቡ ላይ ሙቀዲማ የለውም እንደምናየው ቀጥታ ምን ብሎ ነው የሚጀምረው? ቢስሚላሂ الرحمن الرحيم ብሎ ነው የጀመረው። ይሄ አብዛኛው ኑስኻ ላይ ያለው ነው። ነገር ግን የተወሰኑ ኑስኻዎች ላይ የተገኘ መግቢያ አለ፣ አጭር መግቢያ። አልሐምዱሊላህ ለአላህ ምስጋና ይገባው ወሰለላሁ ዐላ ሙሐመድን ወዐላ አሊሂ ወሰለም ብሎ ነው የሚጀምረው። እሺ ቢስሚላሂ الرحمن الرحيم እጅግ ሩህሩህና አዛኝ በሆነው በአላህ ስም። ቢስሚላህን ስናስቀምጥ የሚፈለገው በረከትን መሻት ወይም መገዛን መሻት ነው። የምንጀምርበት ምክንያት ምንድነው? አንደኛ የቁርአን አካሄድን ብናይ እንዳለ ከ114 ምዕራፎች 113ቱ የሚጀምሩት በቢስሚላህ ነው አይደል? ይሄ አንድ ነው። ሁለተኛ የረሱል ሰለላሁ ዐለይሂ ወሰለም አካሄድን ብንመለከት ደብዳቤዎችን ሲጻጻፉ ቢስሚላሂ الرحمن الرحيم የሚል ያስቀድሙ ነበር። ወደ ሮማው ንጉስ ወደ ሂረቅል የጻፉትን ደብዳቤ ብንወስድ ቢስሚላህ አለው። ወደ ሌሎችም ቦታዎች ተመሳሳይ ነገር ነበር። ሰሃቦቻቸውም እንደዚሁ አቡበክር ሲዲቅ ረዲየላሁ ዐንሁ ኺላፋውን በተረከቡ ጊዜ ወደ ባህሬን የጻፉት ደብዳቤ ነበር። እንደዚሁ ቢስሚላሂ الرحمن الرحيم ብለው ነው የጻፉት። ከዛም በኋላ አይማዎች በዚህ መልኩ ነው ሲጽፉ የነበር ቢስሚላሂ الرحمن الرحيم እያሉ። እንዲያውም ይሄ የነብያት አጠቃላይ ፈለግ እንደሆነም ይጠቁማልን ቁርአን ውስጥ ሚነግረኝ አለ። ኢነሁ ሚን ሱለይማን ከዛስ ወኢነሁ ቢስሚላሂ الرحمن الرحيم በቢስሚላህ ነው የተጀመረው ደብዳቤው ማለት ነው። ከሱለይማን ለሰበእ ንግስት የተላከው ደብዳቤ በዚህ መልኩ ነበር የነበረውና የነብያት አጠቃላይ አካሄድ እንደሆነ የሚያመላክት ነው። በዚህ የተነሳ ከቀደምት አይማዎች ራሱ በርካቶች ሌላ ሙቀዲማ ኢነል ሐምደሊላህ የሚለውን ወይም አልሐምዱሊላህ ብሎ የሚጀምረውን ሙቀዲማ ሳያካተቱ ቀጥታ ቢስሚላህ ብቻ ብለው የጀመሩ በርካቶች ናቸው። እንደ ምሳሌ ቡኻሪ መውሰድ እንችላለን። ኢማሙ አህመድ እና ኢማሙ ማሊክ በዚህ መልኩ በቢስሚላህ ብቻ የጀመሩ አሉ። ስለዚህ ቢስሚላሂ الرحمن الرحيم እጅግ ሩህሩህና አዛኝ በሆነው በአላህ ስም ምንድነው ተቅዲር የምናደርገው ታሳቢ የምናደርገው ጀምራለሁ ምን ሰራውን ስራ ማንበብ ከሆነ ማንበባችንን መማር ከሆነ መማራችንን መብላት ከሆነ መብላታችንን። ስለዚህ እጀምራለሁ የሚለው የምናስበው እንጂ ቃል በቃል አልሰፈረም እዚህ ውስጥ። ሩህሩህና አዛኝ በሆነው በአላህ ስም። ኪታቡ ተውሂድ የተውሂድ መጽሐፍ። ተውሂድ ማለት ምንድነው? አላህን በብቸኝነት መገዛት። ልክ ነው፣ ግን ትንሽ የሚቀረው ነገር አለው። አንድ ማድረግ ቃል በቃል አንድ ማድረግ ነው። እስቲላህየን እዚህ ላይ ሲፈለግ ሼክ መሐመድ ብን አብዱል ወሃብ ረሂመሁላህ ሪሳላዎቻቸው እንዳለ በተውሂድ ዙሪያ ነው የሚያጠነጥኑት። ግን ከተመለከትናቸው የትኛው የተውሂድ ዘርፍ ላይ ነው የሚያተኩሩት? ኡሉህያ ላይ ነው የሚያተኩሩት። ግን ተውሂድ ማለት ኡሉህያ ብቻ አይደለም። ተውሂድ አልአስማእ ወሲፋት አለ፣ ተውሂድ አልሩቡብያ አለ። እሳቸው የሚያተኩሩት እዚህ ላይ ነው። በዚህ የተነሳ ታዕሪፍ ሲያደርጉም ተውሂድን ሲተረጉሙም አብዛኛው ትኩረታቸው ኡሉህያ ላይ ያነጣጠረ ነው። እሳቸው የራሳቸው ምክንያት አላቸው። ቀደምት ታላላቅ ዑለማዎች ስለ ተውሂድ በርካታ ኪታብ ጽፈዋል። ነገር ግን እነዚህ ኪታቦች ከሞላ ጎደል ሁሉም ለማለት በሚቀርብ የሚያተኩሩት ሁለቱ የተውሂድ ክፍሎች ላይ ነው፣ ሩቡብያና አስማእ ወሲፋት። በዚህ የተነሳ እሳቸው በዚህኛው ላይ ነው ያነጣጠሩት። ምክንያት ያለው የሽርክ ጥፋት የሚታወቅ ነው። መቃብር ላይ ትልልቅ ضريحዎች ቁባዎች ተገንብተው ሰዎች ሙታን አምልኮት ላይ በሰፊው የተዘፈቁበት ሁኔታ እየታየ ነው ያለው። አላህ ይህን ነገር አስገንዝቧቸዋል፣ የኸይር መክፈቻ ሰበብ አድርጓቸዋል። በዚህ የተነሳ ያለ የሌላ ኃይላቸውን ትኩረታቸውን ሁሉ ያደረጉት ኡሉህያ ላይ ነው። ታዕሪፍ ሲያደርጉም እዚሁ ላይ ነው የሚያነጣጥሩት። ነገር ግን የተሟላ ታዕሪፍ እናድርግ ብንል ተውሂድ ማለት አላህን በብቸኝነት ማምለክ የሚለው ብቻውን ተውሂድ ኡሉህያ ለብቻ መቆም የለብንም። ሌሎችንም የተውሂድ ዘርፎች በሚያካትት መልኩ ነው መተርጎም ያለብን። ስለዚህ ተውሂድ ማለት ኢፍራዱላህ ሱብሓነሁ ወተዓላ ቢማ يختص به አላህን በሚለይበት ነገሩ ብቸኛ ማድረግ ማለት ነው። ከፍጡራኑ የተለየ ነው። በምን አምልኮት በመገባት በስሞቹ በመገለጫዎቹ በጌትነቱ በሁሉም ነው የሚለየው አይደለ? ስለዚህ አምልኮት ላይ ብቻ መገደብ የለብንም። ስለዚህ ኢፍራዱላህ ሱብሓነሁ ወተዓላ ቢማ
يختص به توحيدا باጭሩ تعريف ማድረግ እንችላለን በዚህ መልኩ ሰፋ ያሉ ተርጓሚዎች ልናገኝ እንችላለን እነዚህ ግን አጭር ነው ሁሉንም የሚያካትት ማለት ነው አላህን እሱ በሚለይባቸው ነገሮች መለየት ማለት ነው ለይቶ ማመን እሺ ይሄ ኪታቡ ተውሂድ በተውሂድ ዘርፍ ላይ በተለይም በኡሉህያ ዘርፍ ላይ የተዘጋጀ ወሳኝ የሆነ ኪታብ ነው እንደ ከዚህ በፊት እንዳሳለፍ ነው تعريفون በዚህ መልኩ ካየን التوحيد ለስንት ነው የሚከፈለው ከፊል ዓሊሞች ለሁለት ተከፍለውታል ከፊሎች ለሶስት ተከፍለውታል አንዳንድ ተውሂድ ላይ ክፍተት ያለባቸው ሰዎች ይሄ የተውሂድ በዚህ መልኩ መከፈል ሲያስጮሃቸው እናያለን ተውሂድ ለሶስት እንዴት ተከፍላላችሁ ይሄ ሰላሴ ነው በድፍረት ይህን እስከሚናገሩ የሚደርሱ ሰዎች አሉ ግን ቆም ብለው የማያዩት ነገር የራሳቸው ሰዎችም ለሶስት ይከፍላሉ የሚከፍሉበት መንገድ ነው የሚለየው እንጂ ለምሳሌ አሻዒራን ብንወስድ ተውሂድ ለሶስት ይከፈላል ይላሉ ከፊሎቹ توحيد في الذات توحيد في الصفات وتوحيد في الافعال كيف تبጣችሁት ነው የሚሉንኛ ለሶስት ስንከፍል ዋናው ነገር እነዚህ ሶስት የተውሂድ ክፍሎች ቁርአን ውስጥ ሐዲስ ውስጥ አሉ ወይ ነው መታየት ያለበት የውዱእ ሸርጦች ይሄን ያክል ናቸው የሶላት ሸርጦች ይሄን ያክል ናቸው ውዱእን የሚያፈርሱ ነገሮች ይሄን ያክል ናቸው አርካን ሶላት ይሄን ያክል ናቸው ብለው ሲያስቀምጡ በቁርአን በሐዲስ ውስጥ በቁጥር አልተቀመጠም ነገር ግን መረጃዎችን ተከታትለው ሰዎች በቁጥር ቢያስቀምጡ አዲስ ነገር አመጣቸው አይባልም ያለውና የተቆጠረው ልክ እንደዚሁ አላህን በጌትነቱ ብቸኛ ማድረግ ቁርአን ውስጥ አለ የለም ምን ጥያቄ አለ አላህን በስሞቹ በመገለጫዎቹ እንደሚገባ ማመን ቁርአን ውስጥ አለ የለም ምን ጥያቄ አለ አላህን በአምልኮት ለሱ ብቻ በመስጠት ተውሂድን ማስገኘት ይሄን በብዛት ያለ ነው ቁርአን የወረደበት መሰረታዊ መልእክት ነው ስለዚህ ሶስቱም የተውሂድ ክፍሎች የተውሂድ አይነቶች አይደሉም ክፍሎች ናቸው ሶስቱም የተውሂድ ክፍሎች በዚህ መልኩ ውስጥ ላይ የሚገኙ ናቸው ከፊል ዓሊሞች ደግሞ ለሁለት ይከፍሏቸዋል ለምሳሌ ኢብኑ አልቀይም ብንገባ ለሁለት ከፍለው ያስቀምጣሉ ምን ብለው ተውሂድ المعرفه والاثبات አንደኛ የውቀትና የማጽደቅ ተውሂድ የሚል ያስቀምጣሉ እዚህ ውስጥ ተውሂድ الربوبيه እና ተውሂድ الاسماء والصفات ይቀመጣሉ በሌላ በኩል ደግሞ ተውሂድ القصد والطلب የማሰብ የመፈለግ ተውሂድ ሚል ያስቀምጣሉ እዚህ ውስጥ የትኛው ተውሂድ ነው ያለው ተውሂድ العباده ወይም ተውሂድ الالوهيه ማለት ነው ተውሂድ العباده እና ተውሂድ الالوهيه አንድ ነው የሚፈልገው ነገር ስለዚህ ከቁርአን ከሐዲስ የተወሰደ እንጂ መልእክቱ አዲስ የመጣ ነገር አይደለም ሙሉ በሙሉ ቁርአን ውስጥ የሚገኝ ነው የቁርአን ሱራዎችን ቆጥረን ስንከታተላቸው 114 ናቸው 114 የሚል ቁርአን ውስጥ በቃል በቃል አልተጠቀሰም እንዴት 114 ትላለህ አይባልም አንድ ሰው ያለውና የተቆጠረው ተውሂድ ለሶስት ይከፈላል ብንል ለሁለት ይከፈላል ብንል የማስተማሪያ ስልት እንጂ ቁጥሩን አይደለም ተዓቡድ ምናደርግበት አያስጨንቀንምኛ ሌላ ተነስቶ ተውሂድ ለአራት ይከፈላል ቢልም መልእክቱን ነው የምንመለከተው ቁጥሩ ያስጨንቃል ለምሳሌ ሼክ መሐመድ ኢብኑ አብዱል ወሃብ አልወሳቢ ረሂመሁላህ በቅርብ ጊዜ ሞቱ ናቸው ተውሂድ ለአራት ይከፍላሉ አራተኛ ላይ ያስቀመጡት ተውሂድ الاتباع የሚል ነው የመከተል ተውሂድ ማለት ምንድነው እነዚህ ሶስት የተውሂድ ክፍሎች በተሟላ መልኩ የሚገኙት ተከታይነታችን ለራሱል ሰለላሁ ዐለይሂ ወሰለም ብቻ ንጹህ ሲሆን ነው በሚል ራሱን ችሎ የተውሂድ ክፍል ሆኖ መቆጠር አለበት ብለው ያስቀምጣሉ መልእክቱ ልክ ነው ልክ አይደለም ራሱን የቻለ ፍተሻ የሚፈልግ ነው ምዘና የሚፈልግ ነው የፈለኩት ግን ቁጥሩን አይደለም ተዓቡድ የምናደርግበት የማስተማሪያ ስልት ነው ነገሮችን ቆጥረን ሰዎች በቀላል እንዲይዟቸው የምናደርግበት እንጂ ለሶስት ተባለ ለሁለት ተባለ እሱ ቁጥሩ ያስጨንቃል ስለዚህ በገጠር ያሉ እናቶች ወይም ገበሬዎች ወይም ነጋዴዎች ተውሂድ ለሶስት ይከፈል ለአምስት ይከፈል ቁጥሩን አለማወቃቸው ያስጨንቃል ዋናው ነገር ግን የነዚህን ሶስት የተውሂድ ክፍሎች መልእክት አስገኝተዋል ወይ ነው የሚያሳስበን እሱ ላይ ነው ማነጣጠር ያለብን ማተኮር ያለብን ቁጥሮችን እኮ ያውቋቸውን ብለን አንጨነቅም የምንፈልገው መልእክቱን ይዞታል ወይ ስለዚህ ለማስተማሪያ የቀረበ ስልት እንጂ በራሱ ቁጥሩን ተዓቡድ የምናደርግበት አይደለም እሺ ባለፈው ያነሳሁት አንድ ነገር አለ ተውሂድን በተመለከተ አንዳንዶች ቁርአን ውስጥ ሐዲስ ውስጥ አልተጠቀሰም ይላሉ ነገር ግን በተጨባጭ ሐዲስ ውስጥ ተጠቅሷል ብዬ አንድ ሐዲስ ጠቅሼ ነበር የሚያስታውሰኝ አለ መጽሐፍ ተጽፎ በአገራችን ራሱ የተተረጎመ መጽሐፍ አለ ጥሩ ነው መጽሐፉ ግን እንዲህ አይነት ግድፈት አለበት ተውሂድ የሚለው ቃል በቁርአንም በሐዲስም አልመጣም ይላል በተጨባጭ ግን ሐዲስ ውስጥ መጥቷል አንድ ሐዲስ እንደ ምሳሌ ጠቅሼ ነበር ባለፈው የሚያስታውስ የለም እሺ መልእክቱ እሱ ነው ልክ ነው እሺ አማ አቡካ ለው ካነ አቀረ ቢተውሂድ አባትህማ በተውሂድ ቢያምን ኖሮ ተውሂድን ቢያስገኝ ኖሮ
እና በተጾመለት በተሰደቀለት ኖሮ ይጠቅመው ነበር አሉ ረሱል ሰለላሁ ዐለይሂ ወሰለም። እዚህ ሐዲስ ውስጥ ተውሂድ የሚለው ቃል ተገልጿል። ሌሎችም በርካታ ሐዲሶች አሉ ይሄንን የሚጠቁሙ። ለምሳሌ ያክል ረሱል ሰለላሁ ዐለይሂ ወሰለም ምን ብለዋል? يدخل النار قوم من اهل التوحيد ከተውሂድ ሰዎች ውስጥ ይሄን አነጋገር ልብ በሉ። ዛሬ የተውሂድ ሰዎች የሚለው ቃል የሚጎረብጣቸው አሉ። ራሳቸውን ብቻ የጀነት አድርጋችሁ የሚሏሉ። እንደዛ አይደለም ጉዳዩ። ሐቂቃ ተውሂድን ትኩረት የሰጡና ያልሰጡ ሰዎች አሉ። የሽርክ ጉዳይ የማያስጨንቃቸው አሉ። ይሄን ትኩረት ሰጥተው የማይናገሩ ሰዎች አሉ። ይሄን ሐቅ ለመግለጽ እንጂ ወደፊት ያለውን ነገር እንደ ጥቅል ከመናገር ባለፈ በተዕይን ከሌ ጀነት ነው እኛ የጀነት ነን ከሌ እሳት ናቸው የሚል ቃል ከማን መውጣት የለበትም። ከሆነም ጥፋት ነው ሙሉ በሙሉ። ስለዚህ እንዲህ አይነት ዝም ብሎ ትርጉም የሌለው ቃላት ከመወራወር ራስን ረሱል ሰለላሁ ዐለይሂ ወሰለም ከገለጹበት መስፈርት ውስጥ ማስገኘት ነው የሚገባን ማለት ነው። እና መልእክተኛው ምን አሉ? يدخل النار قوم من اهل التوحيد ከተውሂድ ሰዎች ውስጥ እሳት የሚገቡ ሰዎች አሉ አሉ። ከተውሂድ ሰዎች ልብ በሉ። የወንጀል ሚዛናቸው በማድፋቱ የተነሳ ኸይር ስራቸው በመቅለሉ የተነሳ እሳት ይገባሉ። حتى اذا كانوا حمما ከሰል እስከሚሆኑ ድረስ ሱብሃንአላህ። ከዛስ اخرجوا እንዲወጡ ይደረጉና فألقوا على انهار الجنه በጀነት ወንዞች ላይ ይወረወራሉ አሉ። ከዛስ የጀነት ሰዎች በላያቸው ላይ ውሃ ይደፉባቸዋል። ሌሎች ዘገባዎች ላይ ተወሰነ ቃላት ልዩነት እናስተውላለን። حتى ينبتون እስከሚበቅሉ በምን መልኩ? ልክ ቦይ የሚወስደው የተለያየ ቆሻሻ ውስጥ በቃይ ቡቃያዎች እንደሚበቅሉት ይበቅላሉ አሉ። የፈለኩት ምንድነው ሙሉ መልእክቱን አይደለም። አሁን እዚህ ቃል ላይ እዚህ ሐዲስ ውስጥ ምን ተብሎ ተገለጸ? ቀውሙን ሚን አህሊ ተውሂድ የተውሂድ ሰዎች ተብሎ ተገለጸ። ተውሂድ የሚለው ቃል በዚህም መጥቷል። በሌላም ሐዲስ እናታችን ዓኢሻና አቡ ሁረይራ ረዲየላሁ ዐንሁማ ባስተላለፉት ሐዲስ أن النبي صلى الله عليه وسلم كان إذا أراد أن يضحي أضحي مارد ሲፈልጉ اشترى كبشين ሁለት በጎችን ይገዙ ነበር። የተኮላሹ በጎችን ካመጡ በኋላ አንደኛውን ከህዝቦቻቸው ከኡመታቸው ሚን አህሊ ተውሂድ ይህን ቃል የፈለኩት ሚን አህሊ ተውሂድ የተውሂድ ሰዎች ሆነው የሳቸው ኡመት ውስጥ የሚካተቱ ሰዎችን እነሱን አስበው ነበር የሚያርዱት። አንዱ ለራሳቸው ያርዳሉ፣ አንዱን ህዝባቸውን አስበው ያርዱ ነበር። ሐጅ ላይ ነብዩ ሰለላሁ ዐለይሂ ወሰለም ኢህላል ሲያደርጉ فأهل صلى الله عليه وسلم بالتوحيد የሚል ዘገባ መጥቷል። መልእክተኛው በተውሂድ ምን አሉ? لبيك اللهم لبيك لبيك لا شريك لك لبيك። ይሄን ነው ተውሂድ ብለው የገለጹት እዚህ ቦታ ላይ። ሽርክን ነፍይ የሚያደርግ ተውሂድን የሚያንጸባርቀው መልእክት ነው ተውሂድ ተብሎ የተገለጸው። እንዲህ አይነት መልእክቶች ብዙ ናቸው። ረሱል ሰለላሁ ዐለይሂ ወሰለም እንደዚሁ ሌላ ቦታ ላይ لما انهى طوافه واتى الى المقام طوافاቸውን አጠናቀው ወደ ኢብራሂም መቆሚያ መቃም ኢብራሂም ተብሎ ወደሚገለጸው ሲደርሱ ምን ብለው ቀሩ? ወተኺዙ ሚን መቃም ኢብራሂም ሙሰላ ከኢብራሂም መቆሚያ መስገጃ ያዙ የሚለውን አነበቡና ሶላ ረካዓተይኒ ሁለት ረካዓዎችን ሰገዱ። ጧፍ ስናጠናቀቅ አሁንም ሱና ሁለት ረካዓዎችን መስገድ ነው። ከተቻለ ዘው አካባቢ ካልሆነ ራቅ ብሎ ይሰገዳል። ከሰገዱ በኋላ فقرأ فيهما بالتوحيد በእነዚህ ሁለት ረካዓዎች የቀሩትን ሲገልጹት አንደኛ ተውሂድን ነው የቀሩት፣ ሁለተኛው ላይ ቁል ያ አዩሃል ካፊሩን ነው የቀሩት አሉ። ተውሂድ የተባለችው የትኛው ሱራ ነች? ሱረቱል ኢኽላስ። የያዘችው መልእክት ምንድነው? የተውሂድ መልእክት ስለሆነ ማለት ነው። ስለዚህ እንዲህ አይነት ተውሂድ የሚለው ቃል የመጣባቸው ሐዲሶች በርካቶች ናቸው። ቃል በቃል የሸሪዓ መሰረት ያለው ነው። መልእክቱም አጠቃላይ ሸሪዓው የተደነገገበት ሰማያት ምድር የቆሙበት መልእክተኞች የተላኩበት መለኮታዊ መጽሐፍ የመጡበት ወሳኝ የሆነ መልእክት ነው ማለት ነው። እሺ ቀጥሎ وقول الله تعالى وقول الله تعالى የሚል ካለ እናንተ ጋር ኪታቡ ተውሂድ ከሚለው ጋር አጥፍ ተደርቦ ነው ከዛ ጋር ኪታቡ ተውሂድ በከስራ ነው። ከዛ በዛው አገባብ ስንወርድ وقول الله تعالى ወይም ደግሞ አዲስ ሐሳብ እየጀመር ኪታቡ ተውሂድ የሚለውን ዘው ባለበት ዘግተን وقول الله تعالى እንደ አዲስ በضم እናደርጋለን። እስከ መጨረሻ በዚህ መልኩ ልንሄድ እንችላለን። የላቀው አላህ እንዲህ ብሏል وما خلقت الجن والانس الا ليعبدون ጀንንም ሰውንም እኔን እንዲገዙኝ ቢሆን እንጂ አልፈጠርኩም ይላል አላህ Subhanahu Wa Ta'ala። እቺ አያ እጅግ ትልቅ አንቀጽ ነች፣ ትልቅ መልእክት የያዘች ነች። በዐቂዳ መልእክት ላይ መሰረት ነች። በዐቂዳ ጉዳይ ከውስጧ በርካታ ቅርንጫፍ ነጥቦች የሚመዘዙባት ትልቅ አንቀጽ ነች። ከዚህ ውስጥ
ምን መልእክት አለ? አንደኛ ሰው ጅኑ የተፈጠረበት ሕክማው አለ። ለምንድን ነው የተፈጠረው? ብዙ ሰው ይሄን ቢዘነጋ ከተፈጠረበት ዓላማ ምን ያህል ርቋል አለ የሚለውን ራሱ እንዲታዘብ ይጠቅመው ነበር። እንዘነጋለን። ሐታ የሚያውቀው ራሱ አንቀጿን በዚህ መልኩ የቀራ ራሱ ይዘነጋታል ብዙ ሰው። ለምንድን ነው የመጣው? ይሄ ከውኑ የተፈጠረበት የሰው ልጅ ጅን የተፈጠሩበት ዓላማ በዚህ መልኩ ተገለጸ። ይሄ በእስላም ውስጥ ብቻ ነው ያለው፣ ሌሎች እምነቶች ውስጥ የለም። ሰዎች ለምን ተገኙ? ሌሎች እምነቶች ውስጥ ያሉ ሰዎች ራሱ ይሄን ቢያስቡት ይሄ ኩኛ ጋር አልተገለጸም። ለካ የተገኘንበት ዓላማ ይሄ ነው። ትልቅ የሚያቃጭለው ነገር አለ። ስለዚህ ወማ خلقت الجن والانس الا ليعبدون የፈጠርኳቸው ለዚህ ዓላማ እንጂ ለሌላ አይደለም ይላል። ስለዚህ والعباده لا تكون عباده صحيحه الا بالتوحيد እዚህ ላይ የተፈለገው ምንድነው? ሰው ጅኑ የተፈጠረበት ዓላማ ተውሂድ ነው ማለት ነው። ዝም ብሎ አምልኮትም አይደለም የተፈለገው። ልቅ የሆነ አምልኮት አይደለም የተፈለገው፣ የተገደበ ነው፣ ንጹህ የሆነ ነው የተፈለገው። ተውሂድና ዒባዳ የሚለው ቃል ሙተራዲፋን የሚተካኩ ሆነዋል ማለት ነው። አንዱ ሌላውን የሚተካ ፈዕቡዲላህ ሙኽሊሰን ለሁዲን አምልኮቱ የተፈለገው በዚህ መልኩ እንጂ እዛም ሌላ አካል እየተገዛ ከዛ ለአላህም እየተገዛ እንደዚህ አይደለም የተፈለገው። ፈዕቡዲላህ ሙኽሊሰን ጥርት ያደረክ ሆነህ ነው ያለው አላህ። አላህን ተገዛው በምን መልኩ? ያጠራህ ሲሆን አምልኮትን ለሱ ብቻ ያደረክ ሲሆን አላ ሊላሂ ዲኑል ኻሊስ አዋጅ ሆይ ንቁ፣ የጠራው ዲን ሃይማኖት ለሱ ብቻ ነው፣ ለአላህ ነው የሚሆነው። ስለዚህ የሚፈልገው የጠራ ነው እንጂ የተግበሰበሰ አይደለም እንጂ ዝም ብሎ መስጠት እኮ የመካ ሙሽሪኮችም ይሰጡ ነበር። ሐጅ ያደርጉ ነበር። ሐጃቸው ላይ ለበይክ አላሁመ ለበይክ ይሉ ነበር። ማን ነው አላሁመ የሚሉት? ግልጽ ነው፣ አላህን ነው። ላ ሸሪከ ለክ ይሉ ነበር። ረሱል ሰለላሁ ዐለይሂ ወሰለም ይህን ሲሰሙ በቃ በቃ ይሏቸው ነበር። ለበይክ አላሁመ ለበይክ ለበይክ ላ ሸሪከ ለከ ለበይክ ይበቃችኋል ይሏቸዋል። ለምን? ቀጥሎ የሚመጣው ሽርክ ነው። እነሱ ግን ረሱል ሰለላሁ ዐለይሂ ወሰለም የሚሰሙት ስላልነበሩ ይቀጥላሉ። ኢላ ሸሪከን ሁወ ለክ ይላሉ። ለአንተ የሚገባ ሸሪካ ቢሆን እንጂ ለማን የሚገባ? ለአላህ የሚገባ ሸሪካ አለው እንዴ? የለውም። ተምሊኩሁ አንተ የምትቆጣጠረው ይላሉ። ከጣዖቶቻቸው በላይ ማን እንዳለ ነው የሚያምኑት? አላህ እንዳለ ያምናሉ። ዛሬ የአህባሽ እምነት ላይ ያሉ ሰዎች እንዴት የመካ ሙሽሪኮች በአላህ ያምኑ ነበር ትላላችሁ ይላሉ። ቁርአን ነው ያለው እኮ እንዴት እናርገው? በዚህ መልኩ ያምኑ እንደነበር ቁርአን ውስጥ ተቀምጧል። አንድ ቦታ ሁለት ቦታ አይደለም፣ እጅግ በርካታ ቦታ። ታሪኮችም ይሄን ነው የሚያስረዱት። ስም አወጣጣቸውን እንይ። አብደላህ ብለው ያወጡ ነበር አይደል? አብደል ዑዛ እንደሚሉት በጣዖታቸው አምልኮትን ባርነትን በሚያሳይ መልኩ የዑዛ ባሪያ ብለው ስም ያወጣሉ። በተመሳሳይ ደግሞ አብደላህ ብለው የአላህ ባሪያ ብለው ስም ያወጣሉ። ለምሳሌ ሙሽሪክ ሆኖ የአላህ ባሪያ ተብሎ የምታውቁት እስኪ ማን አለ? የረሱል ሰለላሁ ዐለይሂ ወሰለም አባት ማን ነው ስሙ? አብደላህ። ዝም ብሎ ስያሜ አይደለም፣ የአላህ ባሪያ ብለው እየሰየሙ ነው ያሉት። ሐጅ ላይ አላህን እንደሚያስቡበት ጣዖቶቻቸውን ያስባሉ። ሌሎችንም እንደዚሁ ሲምሉ በአላህ ይምላሉ። በተመሳሳይ ጊዜ በፍጡራኖች በጣዖቶቻቸውም ይምላሉ። ዑመር ኢብኑ ኸጣብ ረዲየላሁ ዐንሁ ከመስለማቸው በፊት የሰለሙ ሙስሊሞችን ሲያንገላቱ ከነበሩ ሰዎች አንዱ ነበሩ። አንዷ ሰሐቢያ ረዲየላሁ ዐንሃ ወደ ሐበሻ ለንሰደድ እቃዎቻችንን እየሸከፍን ባለንበት ሰዓት ዑመር መጣለች። ባለቤቴ አንዳንድ ጉዳዮቻችንን ለመፈጸም ወጥቷል አለች። ዑመር መጣ። እውነትም በቃ መሄዳችሁ ነው አለች። አዎ አላስቀመጣችሁንም፣ ጌታችንን በነጻነት ወደምንገዛበት ሀገር መሄዳችን ነው አልኩት አለች። ለመጀመሪያ ጊዜ ዑመር ላይ ርህራሄ ያየሁኝ አለች። አላህ ከእናንተ ጋር ይሁን ብሎኝ ሄዳለች። ትክዝ ብሎ ተመለሰ። ከዛ ባለቤቴ መጣለች። ዑመርን ብታየው አልኩት አለች። ማለት እንዲህ ብሎ አናግሮኝ አዝኖ ተመለሰ። እና ይሰልማል ብለሽ ፈለግሽ እንዴ? አዎ የኸጣብ አህያ ሳይሰልም ያየሽው ሰውዬ አይሰልምም አለኝ አለች። በጣም ሲያደርስብን ከነበረው በደል የተነሳ ተስፋ ቆርጦበታል አለች። የፈለኩት ታሪኩን አይደለም። እዛ ውስጥ ምን ብሎ ተናገረ? አላህ ከእናንተ ጋር ይሁን ብሎ ነው የተናገረው። ሙስሊም ሳይሆን ማለት ነው። ልብ በሉ። እንዲህ አይነት ታሪኮች አንድና ሁለት አይደሉም፣ ብዙ ናቸው። ወለኢን ሰአልተሁም መን ኸለቀ ሰማዋት ወልአርድ ሰማያትና ምድርን ማን ፈጠረ ብለህ ብትጠይቃቸው፣ ፀሐይና ጨረቃን ለፍጡር በሚጠቅም መልኩ ማን ገራቸው ብለህ ብትጠይቃቸው ለየቁሉን አላህ ነው የሚሉት። ታዲያ በአላህ ያምኑም ነበር? እምነታቸው የተሟላ አይደለም? አዎ የተሟላ አልነበረ፣ ምንም ጥያቄ የለውም። ለአላህ ልጅ እንዳለው ያምናሉ። የተለያዩ በጉድለት ለሱ በማይገቡ ነገሮች ይገልጹታል እንጂ ፈጣሪነቱን በደንብ አድርገው ያምኑ ነበር።
ፈጣሪነቱን አብዛኞቹ ይሄ ነው። ጥቂቶች አሉ ዳህሪዮች የሚባሉ በፈጣሪ መኖር ከነጭራሹ የማያምኑ እነዛን የሚመለከቱ አንቀጾችን እየመዘዙ ከነጭራሹ ያምኑም ነበር ማለት ውሸት። በሚገርም ሁኔታ የአላህን ከዓርሹ በላይ መሆን የሚያስተባብሉት አህባሾች ይሄ እምነት የሙሽሪኮች እምነት ነው ይላሉ። አላህ ከዓርሽ በላይ ነው ማለት የሙሽሪኮች እምነት ነው ይላሉ። ታዲያ የሙሽሪኮች እምነት ከሆነ ሙሽሪኮች አላህ ከፍጡራን በላይ እንደሆነ የሚያምኑ ከሆነ በአላህ ያምኑ ነበር ማለት እኮ ነው አይደል እንዴ? እዚህ አያምኑም ብለው ይከራከራሉ። እነሱን ደግሞ የተውሂድ ሰዎች አረጋችሁ ብለው ይጮሃሉ። ሌላ ርዕስ ላይ ሲመጡ ግን አላህ ከዓርሽ በላይ ነው ማለት የሙሽሪኮች እምነት ነው። ያችን ልጅ ያችን በግ ጠባቂዋን ራሱ አይነ አላህ ፊ ሰማዕ ያለችው ከዛ ሲወርድ ሲዋረድ ያገኘችው ስለሆነ አምሮዋን ሊቀበሉ በሚችለው ደካማ ስለሆነች ስላጸደቁላት ነው እንጂ ከሙሽሪኮች የተወረሰ እምነት ነው። የሙሽሪኮችን እምነት ነው የምታምኑት ይላሉ። እዛ ቦታ ላይ በፈጣሪ መኖር አያምኑም የሚሉትን ነገር ረስተውታል። እዚህ ደግሞ በፈጣሪ ያምናሉ፣ ግን የሚያምኑት ከዓርሽ በላይ እንደሆነ አድርገው ነው የሚያምኑት እያሉ ነው። እሺ ወደዚሁ ነጥብ ስንመለስ ዒባዳ ሲባል እዚህ ቦታ ላይ የሚፈለገው ምንድነው? ኢላ ሊያዕቡዱን የሚለውን በርካታ ዑለማዎች ለምሳሌ ቡኻሪን ብንወስድ ኢላ ሊዩወሂዱን ብለው ነው የተረጎሙት። በብቸኝነት እንዲያመልኩት የተፈለገው ይሄ ነው። የተደበላለቀውማ ቁል ያ አዩሃል ካፊሩን እናንተ ከሃዲዎች ሆይ በላቸው። ከዛስ ላ አዕቡዱ ማ ተዕቡዱን እናንተ የምትገዙትን እኔ አልገዛም በላቸው። እኔ የምገዛውንም እናንተ አትገዙም በላቸው። እነሱ አላህን ይገዛሉ አይገዙም? ይገዙ ነበር አይገዙም? ይገዙ ነበር እኮ ምንም ጥያቄ የለው። ጣዖቶቻቸው ከሱ በታች ወደሱ አሻጋሪ እንጂ በራሳቸው ፈጣሪ ናቸው አይደለም እኮ ያሉት። አፈራአይቱም ላተ ወልዑዛ ወመናተ الثالثة الأخرى ምንድነው የሚፈልጉት ነገር? ከአላህ በላይ ናቸው ነው የሚሉት? ከአላህ እኩል ናቸው ነው የሚሉት? አይደለም። መልእክቱ ቀጥሎ ምንድነው ያለው? ላትና ዑዛና ያያችሁ እስኪ ንገሩኝ። ሶስተኛው ያቺ ሌላኛው መናትንም ንገሩኝ። ጠቀሙ ወይስ ጎዱ? ህይወታችሁ ላይ ምን አመጡ? አለኩም الذكر وله الأنثى ለናንተ ወንድ ለሱ ሲሆን ሴት ነው ወይ የምታደርጉት? ምኖች ነው ለሱ ሲሆን የተባለው? እነዚህን ጣዖታት ለማን ነው ያደረጓቸው ማለት ነው? ለአላህ። ስለዚህ የአላህ ሴቶች ልጆች ናቸው እያሉ እኮ ነው። በአላህ እንደሚያምኑ ያሳይም እንዴ? ከተበከለ እምነታቸው ጋር በአላህ ያምናሉ ማለት ነው። ለአላህ ሲሆን ሴት ለምን ታረጋላችሁ? እየወቀሳቸው ያለው እኮ ለራሳቸው የሚጸየፉትን ለአላህ በማስጠጋታቸው እንጂ ከአላህ በታች እኮ ነው ያደርጓቸው። መሻገሪያ ነው እኮ ያደርጓቸው። تلك إذن قسمة ዲዛ እቺ ፍትሃዊ ያልሆነች ክፍፍል ናት። ለራሳቸው የምትጸየፉትን እናንተ ሴት ተወለደብን ብላችሁ ተሸማቃችሁ ህዝብ ጋር መቀላቀል እያፈራችሁ ከዛ ለአላህ ሲሆን ሴት ታደርጋላችሁ። ስለዚህ በአላህ ላይ እምነት አላቸው ግን የተበከለ ማለት ነው። ስለዚህ እነዚህ አካላት በአላህ ላይ ያምኑ ነበር፣ ለአላህ ዒባዳ ነበራቸው፣ ሐጅ ያደርጉ ነበር፣ የተለያዩ ዒባዳዎችን ይፈጽሙ ነበር፣ ስለቶችን ይፈጽሙ ነበር፣ ለአላህ ባርነትን በሚገልጽ መልኩ ስያሜ ይሰጡ ነበር፣ በአላህ ላይ ይምሉ ነበር በጣዖቶቻቸው እንደሚምሉት። ከመሆኑም ጋር እነዚህ ዒባዳዎቻቸው ዒባዳ ተብለው አልተገለጹም። እኔ የምገዛውን አትገዙም፣ እናንተ የምትገዙትን አልገዛም የሚለው ኢኽላስ ከሌለ አምልኮት እንደማይባል እየተጠቆመ ነው ያለው ማለት ነው። በዚህ ውስጥ ኢኽላስ በሌለበት አምልኮት እንደ አምልኮት እንደማይቆጠር የሚያሳይ ነው። ወቀውሉሁ ወለቀድ በዐትና ፊ ኩሊ ኡመቲን ረሱላን አን ይዕቡዱ ላህ ወጅተኒቡ ጣጉት። በእርግጥም በእያንዳንዱ ህዝብ ላይ መልእክተኛ ልከናል አላህን ብቻ እንዲያመልኩና ጣዖታት እንዲርቁ በማሳሰብ። የቅድሙ አንቀጽ የሰው ልጅ እና ጅን ለምን እንደተፈጠረ ሰበብ የሚጠቁም ነው። ዓላማውን ሕክማውን የሚያመላክት ነው። እዚህ ደግሞ መልእክተኛ ለምን እንደተላከ የሚያሳስብ ነው። የመልእክተኞች መላክ ዓላማው ምንድነው? አን ይዕቡዱላህ ወጅተኒቡ ጣጉት። ይህን መዘንጋት የለብንም። ስለ ረሱል ሰለላሁ ዐለይሂ ወሰለም መልእክተኛውን እንወዳለን፣ ሐቃቸውን መጠበቅ አለብን። ለምን? ለኛ የተፈጠርንበትን ዓላማ ለማስተማር ለማሳየት ስለመጡ ማለት ነው። ይሄ ዓላማ ትልቁ ዓላማ ሊዘነጋ አይገባም ማለት ነው። ከዚህ ውስጥ አብረን የምንረዳው አላህን የተገዛ ሰው ጣዖትን የራቀ ሰው ተውሂድን ያስገኘ ማለት ይሄ ነው ማለት ነው። በዚህ ውስጥ ነፍይና ኢስባት አለ። ወለቀድ በዐትና ፊ ኩሊ ኡመቲን ረሱላን አን ይዕቡዱ ላህ ወጅተኒቡ ጣጉት። አላህን እንዲገዙና ጣዖታትን እንዲርቁ። አላህን መገዛት ኢስባት አለው። ወጅተኒቡ ጣጉት ምን አለው? ነፍይ አለው። ሁለቶቹ አንድ ላይ መገኘት አለባቸው። ሁለቶቹ የላ ኢላሃ ኢላላህ መልእክት ናቸው። ፈመን የክፉር ቢጣጉት ወዩእሚን ቢላህ ፈቀድ ኢስተምሰከ ቢልዑርወቲል ውስቃ።
በጣዖታት ክዶ በአላህ ያመነ ሰው አንድ ላይ መገኘት አለበት። አንድ ላይ ካልተገኘ አንዱ ብቻውን ትርጉም የለውም። በጣዖታት መካድ ከሌለ ሽርክ ነው ያለው። በአላህ ማመን ብቻውን አያዋጣም ማለት ነው በጣዖታት መካድ ካልተገኘ። ስለዚህ ከአንድ ሙስሊም ምን ያስፈልጋል? አንድ ኢማን አንድ ክህደት ያስፈልጋል። ኢማኑ በአላህ ላይ ክህደቱ ደግሞ በምን ላይ? በጣዖታት መካድ ያስፈልጋል ማለት ነው። فقد استمسك ይህንን ያስገኘ ሰው በእርግጥ ማጥብቆ ጨብጧል بالعروة الوثقى አስተማማኝ የሆነችዋን ገመድ ጠብቆ ይዟል ማለት ነው። እዚህ ላይ ወጅተኒቡ الطاغوت ጣዖታትን ራቁ ሲባል ጣዖታት ምንድነው? ዑመር ኢብኑ ኸጣብ ረዲየላሁ ዐንሁ ሸይጣን ብለው ተርጉመውታል። ሌሎች በተለያየ መልኩ የተረጎሙት አሉ። እነዚህ በምሳሌ መተርጎም እንጂ የቃል በቃል የጣዖት ትርጓሜ አይደለም። ጣጉት የሚለው ትርጓሜ አይደለም። የጣጉት ትርጓሜ የተሻለ የሚሆነው አልኢማም ኢብኑ አልቀይም ረሂመሁላህ የሰጡት ትርጓሜ አለ። አነ ጣጉት ማለት ኩሉ ማ ተጃወዘ ቢሂ አልዐብዱ ሐደሁ ባሪያ ወሰን ያለፈበት ነገር ሁሉ ሚን መዕቡድ ወሚን መትቡዕ ከሚመለክ ነገር ከሚከተሉት ነገር ወሰን የታለፈበት ነገር ሁሉ ጣዖት ተደርጎ ተይዟል። ነገር ግን ሰዎች በዒሳ ላይ ወሰን አልፈዋል። ስለዚህ ዒሳ ጣዖት ናቸው ማለት ነው። በረሱል ሰለላሁ ዐለይሂ ወሰለም ላይ ወሰን አልፈው እሳቸውን የሚያመልኩ ሰዎች አሉ። እሳቸውን ጣዖት ብለን እንገልጻለን። ደጋጎች ላይ ወሰን አልፈው እነሱን የሚያመልኩ ሰዎች አሉ። እነዚህን ታላላቆች ደጋጎች ጣዖት ብለን እንገልጻለን? አንገልጽም። ስለዚህ ጣዖት የሚለው ትርጓሜ እንዴት አድርገን ነው የምንይዘው? ከሁለት አቅጣጫ ነው የምንመለከተው። ከአምላኪዎቹ በኩል ሆነን ከተመለከትነው ጣዖት ተደርገው ጣዖት እያመለኩ ነው ልንል እንችላለን። ከአምላኪዎቹ በኩል ድርጊታቸውን ለመግለጽ ከተመላኪዎቹ በኩል ከተረጎምነው ከተመለከትን ደግሞ ተፍሲል እናደርጋለን። ግዑዛን ናቸው የሚመለኩት? ጣዖቶች ናቸው። መመለካቸውን የሚፈልጉ ናቸው። በሰፈር በአካባቢ የሚማልባቸው ሰዎች አሉ በህይወት እያሉ የአላህ ሐቅ ተሸርፎ ለነሱ እንዲሰጣቸው የሚፈልጉ ወይ የሚጣሩ ወደዛ ወይ ሰዎች ሲሰጣቸው አሚን ብለው የተቀበሉ ሰዎች አሉ። ጣዖቶች ናቸው እነዚህ። ነገር ግን ሰዎች ያላግባብ የሚያመልኳቸው እነሱ ግን ይህንን አምልኮ የማይቀበሉ አካላት ከሆኑ በጣዖት አንገልጽም። እነሱ በዛ መልኩ ልንገልጻቸው አንችልም ማለት ነው። ስለዚህ እንደየአቅጣጫው እንመለከታለን ማለት ነው። እሺ ወቀውሉሁ ወቀዳ ረቡከ ጌታ አዘዘ ወወሳ ረቡከ ኡበይ ብኑ ከዕብና የዐብዱላህ ብን መስዑድ ቅራአት ላይ በዚህ መልኩ ነው የመጣው ቀጥታ ወወሳ ወቀዳ ረቡከ ጌታ አዘዘ ጌታ ወሰነ አላ ተዕቡዱ ኢላ ኢያህ እሱን እንጂ እንዳታመልኩ ወቢልዋሊደይን ኢሕሳና በወላጆችም ላይ መልካምን እንድትውሉ። ሼኹ ረሒመሁላህ ይችን አንቀጽ በዚህ ላይ ያሰፈሩበት ምክንያት አንደኛ አላህ ስብሓነሁ ወተዓላ በዚህ መልኩ እሱም በማምለክ ምን ያክል በጥብቅ እንዳዘዘ ማሳሰብ ነው። የተውሂድም ምንነት የሚያስረዱ አንቀጾችን ነው እያሰፈሩ ያሉት የመጀመሪያው ርዕሳቸው ላይ። እግረ መንገድ የምንመለከተው ወቢልዋሊደይን ኢሕሳና በወላጆችም ላይ መልካምን ልትውሉ የሚለው የወላጆች ሐቅ ከተውሂድ ቀጥሎ እዚህ ላይ መስፈሩ ምን ያክል የጠበቀ የከበደ እንደሆነ የሚያሳስብ ነው። ወቀውሉሁ ወዕቡዱ ላህ ወላ ቱሽሪኩ ቢሂ ሸይአ አላህን ብቻ ተገዙ በሱ ላይ ምንንም አታጋሩ። በዚህ ውስጥ 10 ሐቆች የሚባሉት አሉ። ወዕቡዱ ላህ ወላ ቱሽሪኩ ቢሂ ሸይአ አንድ፣ ወቢልዋሊደይን ኢሕሳና የወላጆች ሐቅ መጣ ተከትሎ፣ ወቢዚል ቁርባ የዝምድና ባለቤቶች በእነሱም ላይ እንደዚሁ መልካም መዋል፣ ወልየታማ የየቲሞችን ሐቅ መጠበቅ፣ ወልመሳኪን ደካሞችን ምስኪኖችን፣ ወልጃሪ ዚል ቁርባ ወልጃር ጎረቤት ማለት ነው። ዚል ቁርባ ወይ በጉርብትናው ቅርብ የሆነ ወይም ደግሞ ዝምድና ያለው ጎረቤት ማለት ነው። ወልጃሪል ጅኑብ ሩቅ የሆነ ከዝምድና አንፃር ሊሆን ይችላል ወይም ቤቱ ራቅ ማለቱን ሊሆን ይችላል። ወሳሒቢ ቢልጀንብ በአቅራቢያ በጎን ያለ ጓደኛ ምን ማለት ነው? በጉዞ ላይ ያለ ጓደኛ ሊሆን ይችላል። በስራ አብሮ የሚሰራ ጓደኛ ሊሆን ይችላል። ሰው ዛሬ አብሮት ስንት የደከመ ጓደኛውን ይከዳል አይደል? በንግድ ላይ አንዱ ከሚጠበቁ አደራዎች ይሄ ነው። አላህ በዚህ መልኩ እያሳሰበ ነው። የስራ ጓደኛ ሊሆን ይችላል፣ የመንገድ ላይ የጉዞ ላይ ጓደኛ ሊሆን ይችላል፣ ወይም የትዳር አጋርም ብለው የተረጎሙት አሉ ከዑለማዎች። የትዳር አጋር ወሳሒቢ ቢልጀንብ ወብኒ ሰቢል መንገደኛ፣ ወማ መለከት አይማኑኩም እጆቻችሁ የተቆጣጠሯቸው ማለት ባሪያዎችንም ለእነሱም መልካም ምን ዋሉ። ኢነላሃ ላ ዩሒቡ አላህ አይወድም መን ካነ ሙኽታለን ፈኹራ ጉረኛና ኩራተኛ የሆነን ሰው አይወድም። ጉረኛና ኩራተኛ የሆነን ሰው
አይወድም እሺ እዚህ ላይ የተፈለገው የመጀመሪያውን አንቀጽ ማሳሰብ ነው የፈለጉት ሸይኹ ረሂመሁላህ ወዕቡዱላህ አላህን ተገዙ ወላ ቱሽሪኩ ቢሂ ሸይአ ተለይቶ የሚወጣ የለም የፈለገ የከበረ ቢሆን የፈለገ ደረጃው ዝቅ ያለም ቢሆን የትኛውም ማለት ነው የትኛውም አካል ከአላህ ውጭ ያለ ሊመለክ አይገባም ወዕቡዱላህ አላህን ተገዙ ወላ ቱሽሪኩ ቢሂ በሱ ላይ አታጋሩ ሸይአን ረሱል ሰለላሁ ዐለይሂ ወሰለም ሲቀሩ አልተባለም መላእክት ሲቀሩ አልተባለም ነብያት ሲቀሩ አልተባለም ደጋጎች ሲቀሩ ወላጆች ሲቀሩ አልተባለም ሸይአ የትኛውም ነኪራን እዚህ ውስጥ ያለው ስለዚህ ዑሙም ነው ሁሉን አካታች የሆነ ነው ከሱ ውጭ ያለ ማንም አካል መመለክ የለበትም ማለት ነው وقوله قل تعالوا أتل ما حرم ربكم عليكم ألا تشركوا به شيئا በዚህ አንቀጽ ስር የተገለጹት አያቱል ወሳያል ዐሽር አስሩ አደራዎችን የያዙ አንቀጾች ተብለው ነው የሚገለጹት በስር የተዘረዘሩ 10 አሳሳቢ የሆኑ መልእክቶች አሉ የተጀመረው የተከፈተው በተውሂድ ነው قل تعالوا أتل ما حرم ربكم عليكم ከዛ የጀመረው በምንድነው አላ تشركوا به شيئا በሱ ላይ ምንንም ላታጋሩ በሚል ነው መጨረሻውም ተውሂድ ማሳሰቢያ ነው ያለበት وأن هذا صراط مستقيما فاتبعوه ይሄ አሁንም የተውሂድ መልእክት የሚጠቁም ነው ያለው በውስጡ ያለው قال ابن مسعود رضي الله عنه من أراد أن ينظر إلى وصية محمد صلى الله عليه وسلم ودى رسول صلى الله عليه وسلم أدرى نزازي من ملكته فلقسوا إلى وصية ملو إلى صحيفة بميلنا له ترمذي زقباني متو التي عليها خاتمه ما تماتشو يالبت يونا مالت አደራቸው በጥብቅ የተቀመጠበት ምንድነው መጠቆም የፈለጉት መልእክቱ የተሻረ አይደለም ማለት ነው መልእክቱ የተሻረ አይደለም አንድ ሁለተኛ ደግሞ መልእክቱ ከባድ ነው ለማለት ነው አሳሳቢ ነው ትልቅ መልእክት ነው ይሄንን ነው መጠቆም የፈለጉት እንደማንኛውም መልእክት ዝም ብሎ አላስተላለፈም ኢብኑ መስዑድ ይልቁንም ምናሉ من أراد የፈለገ ሰው ينظر إلى وصية محمد ወደ ረሱል ሰለላሁ ዐለይሂ ወሰለም አደራ መመልከት የፈለገ التي عليها خاتمه ማህተማቸው ያለበት ያረፈበትን فليقرأ قوله تعالى يلاقوا الله جتاچن እንዲህ ሲል የተናገረበትን ይቅራ قل تعالوا واتلوا ما حرم ربكم عليكم الا تشركوا به شيئا يميلون الى قوله اسكملوا وان هذا صراط مستقيما الايه اسكملوا ያለውን ያንብብ ይቅራሉ የመልእክቱን አሳሳቢነት ከባድነት ማሳሰብ ነው የፈለጉት وعن معاذ بن جبل رضي الله عنه قال كنت ردف النبي صلى الله عليه وسلم على حمار በአንድ አህያ ላይ አብሬያቸው ተፈናድጬ ነበርኩኝ ተደርቤ ከኋላቸው ነበርኩኝ አሉ ይህ አህያ የግብጽ መሪ ሙቀውቂስ የተባለው የላከላቸው ነው ስሙ ዑፈይር ተብሎ እንደተገለጸ ሌሎች ዘገባዎች ላይ ተጠቁሟል ያ ሙዓዝ አሉ ነብዩ ሰለላሁ ዐለይሂ ወሰለም ሙዓዝ ሆይ አተድሪ ማ ሐቅ الله على العباد وما حق العباد على الله ምንኛ ደስ የሚል ምንኛ የሚደንቅ የሆነ ማስተማር ስልት ነው የአላህ ሐቅ በባሮች ላይ ባሮች ደግሞ በጌታቸው ላይ ያላቸው ሐቅ ምን እንደሆነ ታውቃለህ ወይ ምን ያህል ህዝብ ነው የሚያውቀው ምን ያህል ወገናችን ይሄን ነገር ይረዳል ጌታዬ በእኔ ላይ ያለው ሐቅ ምንድነው የሚለውን ሰው ያስተውለዋል ወይ ያስበዋል ወይ የአላህን ሐቅ ሳያስገኙ ከጌታቸው የሚጠብቁት ሐቅ አይኖርም ሊኖር አይገባም ቢያስቡ እንኳን የሚገኝ አይሆንም በዚህ መልኩ ጠየቁ እሳቸው በአደብ መለሱ አላህ ወረሱሉሁ አዕለም አሉ በዚህን ጊዜ መልእክተኛው ምን አሉ ሐቁ الله على العباد الله በባሮቹ ላይ ያለው ሐቁ አያዕቡዱሁ ወላ ይሽሪኩ ቢሂ ሸይአ በሱ ላይ ምንም ሳያጋሩ ሊያመልኩት ነው ሊገዙት ነው አሉ ይሄንን ሲያስገኙ በሱ ላይ ማንም ሳያስገድደው የወሰነው ሐቅ አለ የባሮች ሐቅ እሱም وحق العباد على الله الا يعذب لا يقطعنው من لا يشرك به شيئا በሱ ላይ ምንም ያላጋራበትን لا يقطعنው ይሄ በራሱ በችሮታው የወሰነው ሐቅ እንጂ ባሮች ምንም የሚያስገድዱት ነገር የላቸውም የሚገባቸው መሆኑም አይደለም እሱ በችሮታው ያስቀመጠው ነው እንጂ በመፈጠራቸው ዱንያ ላይ በመኖራቸው ብቻ ባጣቀማቸው ኒዕማ ብቻ ያንን እንኳን የሚተካ አይደለም አምልኮታቸው እስኪ በእያንዳንዱ የአካል ክፍላችን የሚጠበቅብን ዒባዳ ቢኖር እንደርሰው ነበር ወይ እናስገኝ ነበር ወይ በምንስበው አየር ዒባዳ ቢጠበቅብን ማስገኘት እንችል ነበር ወይ አይናችን ቻርጅ የሚያስፈልገው ቢሆን ኖሮ የትኛው ዒባዳችን ነው ለዚህ የሚደርሰው ማለት ነው وفي انفسكم افلا تبصرون
ወደ ነፍሶቻቸው ሳትመለከቱም ወይ ይላል አላህ Subhanahu Wa Ta'ala አፈጣጠራችንን ብንመለከተው የረቀቀ አላህን ችሎታ ውለታ ችሮታን የሚያመላክተው ማለት ነው ስንት ነገር እንደዋለልን ሌላው ስብስብ ነገሩን ትተነው የአካል ክፍሎቻችንን አስፈላጊነት ትተነው እያንዳንዱ ያለውን ሚና ትተነው ራሱ ገጽታችን በራሱ በዚህ መልኩ አላህ Subhanahu Wa Ta'ala لقد خلقنا الانسان في احسن تقويم በማረ ተክለሰውነት በማረ ቁመናን የፈጠርነው ይላል አንዷ ነገር አሁን ካለው ቢዛባ አስቡት አፍንጫ ወደታች ያለው ወደ ላይ ሆኖ ቢቀመጥ በታጠበ ቁጥር የቆሻሻ መጠራቀሚያ ይሆን ነበር አይኖች ጉድጓድ ውስጥ ነው ያስቀመጣቸው ግንባር ላይ ቢቀመጡ እስኪ ያስቡት እንቅፋት ሲመታው ቀጥታ በመኑ ነው የሚያርፈው ምንድነው የሚከሰተው እያን ጉልበታችን ወደፊት ነው ወደ ኋላ ቢሆን ኖሮ እንዴት ነበር ምን ሆነው አሁን በስርዓት ታጥፎ በስርዓት እንድንቀመጥ በስርዓት እንድንራመድ ሆኗል እስኪ ወደ ኋላ ቢሆን መራመድ ወደፊት መሄድ እንችላለን ሱብሃንአላህ እያንዳንዱ ነገራችንን በእንመለከተው እጅግ ውስብስብ የሆነ የሚደንቅ የሆነ ለዚህ ሁሉ ውለታ እንመልስ ብንል የትኛው ዒባዳችን ነው ለጀነት ሊተርፍ ቀርቶ ለዚህም ይተርፍሳለን ወይ ነገር ግን አላህ በችሮታው በሱ ላይ ያላጋራን አላ يعذب من لا يشرك به شيئا ምንም ያላጋራበትን ላይ ቀጣ በራሱ ላይ ሐቅ አድርጓል የባሮች ሐቅ አድርጎ ወስኗል قلت يا رسول الله يا الله መልእክተኛ ሆይ አልኳቸው አፈላ ኡበሽሩ الناس እንዲህ አይነት የላቀ በዚህ አይነት ከሽርክ በመራቅ ተውሂድን በማስገኘት ብቻ እንዲህ አይነት የሆነ ትልቅ ሽልማት ካለ ለምን ሰዎችን አላበስራቸውም ማለት ለምን አላስደስታቸውም ይሄን ነገር እንዲያስገኙ ምን አይነት ነገር እንደሚጠብቃቸው ማለት ነው በዚህን ጊዜ መልእክተኛው ሰለላሁ ዐለይሂ ወሰለም ላ ተበሽርሁም አሉ እንዳታበስራቸው ፈየተኪሉ ምክንያት በዚሁ ላይ ተንጠልጥለው ይቀራሉና ተውሂድን አስገኝቻለሁ ብለው ሌሎች ነገሮችን ሊዘናጉ ይችላሉ እነዛ ሌሎች ትእዛዛት የተውሂድ አሟይ ነገሮች ናቸው እንጂ ትርፍ ነገሮች አይደሉም የተውሂድ አሟይ ናቸው ይሄ መዘናጋት እንዳይመጡ አትንገራቸው አሉ ነገር ግን ዒልሙ መደበቅ ስለሌለበት ኋላ ላይ አስተላልፈውታል ሙዓዝ ነገር ግን አሁንም ጥንቃቄ ያስፈልጋል ማለት ነው የሚዘናጉ ሰዎች የሉም ወይ ተውሂድን አስገኝተናል ብለው በጅምላ ህዝብን አክፍረው እነሱ ወንጀል የሚያጨማልቁ ሰዎች አታውቁም አሉኮ በተጨባጭ የሰው ሐቅ ምንም የማይመስላቸው ብትዋዋላቸው ነገሮች ከደላቸው ሐቅህንም ዞር ብለው የማይመለከቱ የሚያጠፉ ህይወትህንም ሊነጥቁ የሚችሉ ማለት ነው አይደለም ሐቅን ገንዘብህን ቀርቶ ማለት ነው እንደፈለጉ በርካታ ወንጀል ላይ ይጨማለቃሉ ምክንያት ተውሂድ ይዘናል እሱን ከያዝ ምን ችግር አለው ነው ውስጣቸው ያለው ነገር በቃ ተውሂዱ ደግሞ ምንድነው ተውሂድ ይሉታል ህዝብ ማክፈር ነው በዋናነት የሚመጣው ማለት ነው ስለዚህ ለሰዎች መዘናጊያ ሰበብ አይደለም ይሄ ሐዲስ መልእክቱ ለሰዎች መንሸራተቻ ወደ ኋላ ለማለት ከሌሎች አላህ ከጣለብን ሐቅ ለመዘናጋት ሳይሆን የተውሂድን ዋና አንገብጋቢነት የላቀ ቦታውን ደረጃውን ለመጠቆም